ዱባይ ችትና የዛሬ 60 ዓመት ዱባይ ይሄ ነው ተመስሎ እቺ ዶንኪ እንደዚህ የምትንቀሳቀሰው አቡዳቢ አስፋልት ላይ ነው። እሺ የዛሬ 60 ዓመት ይሄ ከብቶቻቸው የኛ ሀገር ከብቶች አሉ የሚመስሉት ራሱ ያቻያማ እንተዋወቃለን። ጃገሩ ስንት ነው ፍየሯን አታውቃትም? ወፍ እቺ ዶንኪ አትመጭ ውሃ ከየት ሰፈር ቀልታ ምትጣው ከናንተ ሰፈር አለ አቡዳቢ ችትና የዛሬ 60 ዓመት አፈረች። ወይኔ አፍንጫቸውን ይዘው እንደዚህ ገቡ። እንደዚህ ዘለው ገብተው 1 ደቂቃ 2 ደቂቃ እስከ 3 ደቂቃ ውሃ ውስጥ ቆይተው ትንፋሻቸውን ይዘው ያችን እንትን ይዘው ይወጣሉ። እሷን ሸጠው ኖሩት። እኛና በእነሱ መካከል የነበረው ልጅ አስበውና አስታውሰው ወቡ አስታውሰው አሳየኝ። ዱባይ ከተቀየረች እንደ ኢትዮጵያ ማትቀየረው ኖ ኤሌክትሪሲቲ እሱ ራሱ ነው ቢናገር ኖ ኤሌክትሪሲቲ ኖ ቴሌፎን እንዴ አዲስ አበባ የዛን ዘመን እኮ ለሷ ምድረገ እንድትልች ለአቡዳቢ ተቀልዳለን። ይኸውልህ ይሄ ባህራቸው ባርዳቸው ይሄ 1960 የተቀረጸ ቪዲዮ ኮርወቡ ሞተው ተነሱት እኮ ጠፍተው ተነሱት ማለት ይችላል። ነዳጅ ስላገኙ አይደለም የተለወጡት ዱባዮች የሊደርሺፕ ለውጥ ነው ያደረጉት፣ የአመራር ለውጥ። የአንድ ሀገር ብልጽግናና ውድቀት የሚወሰነው በመሪው ነው። ከዛ ቢንዛይድ የሚባለው መጣ፣ ያራዳ ልጅ ነው መጣ፣ ነገሩን ቀየረው። ክራዝማቲክ ነው መምራት ይችላል። ይሄ ነው ኦኬ፣ ሀገሪቱን ቀየራት። እኔ ተመቸኝ ግን እኔ ሄቻ አጨፋፈር የኛ ነች እነሱ ነች የምትለዋል። ሸጎዬ የኛ ነው አላለም እንዴ? ጀሪካና እያሳየው አይደል ወፍ የኛ አህዮች የዛሬ 60 ዓመት እኮ ተሰልጥነው ሌላ ዓለም ውስጥ ነበሩ ታውቃለህ። ችግሩ አሁንም ፒያሳ ላይ ሲንቀሳቀሱ እናገኛቸዋለን እንጂ ይላል። ዱባይ ላይ ያየነው ለውጥ ያየነው ለውጥ አዲስ አበባ ላይ አይደለም ወደ ላይ መድገም እንችላለን ነው። ዱባይ ላይ ያየነው ችግር ምን ነበር? ያመራ በጣም ብዙ ጊዜ ከ1960 እስከ 1970ዎቹ ከ1940ዎቹ እስከ 1960ዎቹ ያለውን ጊዜ ዱባዮች ያጠፉት ምን ላይ መሰለህ? ሽኩቻ የስልጣን ሽኩቻ ላይ ያልተናበበና መናበብ የከበደው ጎጃምና ጎንደር ነው። ማን ነው ጎጃምና ትግራይ ነው እየብለህ ጎንደርማ ገብቶታል። ያራዳል ነጋ ጠባ የምታወሩት ወሬ ምዕራብ ትግራይን በኃይልም በሰላምም በማንም እናስመልሳለን እያላቸው ከጌታቸው ረዳ እስከ ደብረጽዮን እስከ ታደሰ ወረደ የሚያወሩት ይሄናልም ወልቃይት ጠገዴ ምናምን ተባለ። እሱ እኮ ነው ሰለሞን እኮ እዚህ ጋር ነው ያሰማ። የአማራ ብሔራዊ ክልላዊ መንግስት ወልቃይት ጠገዴ ሰቲት ሁመራ ዞን አመራሮች ወያኔችን ጠብቁ ነው መግለጫ ወጣ እኮ ነው ወፎ ኧረ ፕሪዝራው ስምነት ተጣሳ መጡ ስሙ ተጠራ በቴሌቪዥን ብሎ ጊዜው የታደሰ ወረደ እኮ የወረደን ነገር ድሮም እኮ ለማንሳት መታተር ነው ችግር። ጌቼ የጠቅላይ ሚኒስትሩ አማካሪ ሆንከው በዋናነት የምስራቅ አፍሪካ ጉዳዮችን በተመለከተ እሱ ደግሞ እዛ ከታደሰ ወረደና ከማይሻሻለው ደብረጽዮን ጋር ስትሟገት እንድትውል ሳይሆን ኢሳያስ አፈወርቂ የተባለውን ሼባ ሰብረ እንድትይዝልን ዋናው ዓላማ እዛ ጋር። ለምን የጌታቸው ረዳ ፓርቲ ነፍሳለሁ እንዴ? ጌታቸው ረዳ ነፍሳለሁ እነዚህ የላቸው ለምን እንዴ ወፍ ያው ህወሓት ተፈጥሯዊ ሞቱ ሊሞት ጫፍ ላይ ደርሷል። ተፈጥሯዊ ሞቱ እንዴ? ተፈጥሯዊ ሞት ማለት በውስጡ የተለየ ሐሳብ ያነሱትን ሰዎች ሁሉ ሲበላ ሲቆረጥም ሲያመነዥክ ሲውጥ ነው የመጣው። አረጋበላይ ጠይቀው ግዴ ዘራጭውን ጠይቀው እና አረጋሽን ጠይቃቸው እነ ገብረዋሳትን ጠይቃቸው እነ ስዬ አብርሃን ጠይቃቸው ጻድቃንን ጠይቀው እንደው ሄዶ መጨረሻ ላይ ሌላው ቢቀር ኬሪያና ጌታቸው ረዳን ጠይቃቸው። እሺ ውስጡ የተለየ ሐሳብ ያነሱ ሰዎች ሁሉ እየበላ እያይነከ እያመነጨቀ እየዋጠ የመጣ ቡድን መጨረሻው ምን ይሆናል? በድን ሰማይ ውስጡ የተለየ ሐሳብ ያነሱትን ሰዎች እያሳደደ እያባረረ እየበላ እየዋጠ እየገደለ የመጣ ቡድን የለውጥና መሻሻል ነፍሱን ያጠፋ በድን ድንጋይ ቡድን የሚሆን የድንጋይ ስብስብ የድንጋዮች ደንቆሮች ቢላቸው ተራ ወዷል ነው እነር መልኩ ሄድሮ ዘጋይ የደናቁር ስብስብ ይላቸዋል ማለት ይሄ እኮ ነፍሳቸው ሞቷል። ዴድ እንድናቸው እነዚህ ማለት ነፍስ ለውጥ መሻሻል ማለት የሆነ የመቀየር ከህዝብ ጋር የመግባባት እንደ ሀገር እንደ ቡድን አስቦ ተለውጦ እሺ ለውጥና መሻሻል ለማምጣት የሚደረግ ጥረት የለም እኮ። የለውጥ ምልክት የታየባቸው ሰዎች ሁሉ እየዋጠ እየሰለቀጠ የመጣ ቡድን መጨረሻው ምንድን ነው? በድን ሆኖ ይሞታል ነው እና ወያኔ ሞቶ ይደርሳል። ከዛ ውስጥ ኖ ካንተ ጋራማ አብረን አንሞትም ብለው ወጡ ሰዎች አዲስ ፓርቲ መሰረቱ። አዲስ ፓርቲ የጌታቸው ረዳ ማለት ነው። ያ ፓርቲ ምን አለው? አንድ ከኢትዮጵያ መንግስት ከፌደራሉ መንግስት ጋር ብቻ ሳይሆን ጌታቸው ረዳ የፌደራሉ መንግስት ባለስልጣን ነው። ድጋፍ የለው ብያላችሁ አንድ በለኝ። ሁለተኛ ህግ የተማሩና ህግ የሚያውቁ ናቸው ማለት ከጌታቸው ረዳ ጋር የተለየው ነገር ምንድነው? በሌላ መስፈርታችሁ ነበረ የምርጫ ቦርድ ህግን ካላከበራችሁ ወንዝ አትሻገሩም ያላችሁ ጌታቸው። ስለዚህ ጌታቸው ምንድነው የምታስበው? ጌታቸው ረዳ ህግ ያቀባይ የምርጫ ቦርድ ህግ ያከብራል። ሁለት በልልኝ። ሶስተኛ የትግራይ ህዝብ ላይ ጄኖሳይድ ፈጽማል ብለው ሲሉ ከነበሩት ሻዕቢያዎች ጋር አብሮ እየጨፈረ አይደለም ጌታቸው ረዳ። እነሱስ ዳንኪራ ገጥመዋል። የትግራይ ህዝብ ደግሞ ይሄን አይቷል።
እሺ 3 በልኝ። አራተኛ የትግራይ ወጣት አይቶ ሰልችቶት ከነዚህ ጉጣቶች የሚገላግለኝ አምላክ የሚልበት ደረጃ ደርሷል። የጌታቸው ረዳ ቡድን ደግሞ አለውልህ ያለ ነው። ምርጫ ሲካሄድ ነፃና ገለልተኛ ምርጫ ከተካሄደ የጌታቸው ረዳ ቡድን 100% ነው የሚያሸንፈው። ችግሩ ምንድነው? ይሄን ያውቃሉ እነዚህ። ስለዚህ ቢሞቱ ሰላማዊ ምርጫና እንትን ቢቀር ቢሞቱ ኦኬ፣ በፌደራሉ መንግስትና በእንትን መንግስት ልዩነት ለማስፋት የማይደረግ ነገር የለም። ያበራ ንጉስ ክስ የዚሁ አካል ናት። ጌታቸው ረዳና ጌታቸው አሰፋ እኩል የምትከሰው የሻዕቢያ ተላላኪ ስትሆን ነው። ችናስ ወሪያ አይደለም። ሰማይ ጌታቸው ረዳና ጌታቸው አሰፋ እኩል የምትከሰው የሻዕቢያ ተላላኪ ስትሆን ነው። በፌደራሉ መንግስትና በጌታቸው ረዳ ቡድን መካከል ክፍተት ለመፍጠር የሚደረግ ጥረት አበራ ንጉስ ነው ያልከኝ። እባብ ለባብ ይታያል በካም ነው ነገሩ። ለማንኛውም ወያኔ ተፈጥሯዊ ሞቱን እየሞተ ነው። የጌታቸው ረዳ ቡድን ጌቾ ደጋፊ እኛ ያለውልህ አንደኛ ከማንም በፊት አዲስ ፓርቲ ጌቾ አቋቁምና ታገል ስለው ጓደኛዬ ትዝ ይለኛል። አንተ ጌታቸው ረዳ ለማየት ያለብህ ወጣቱን ነው ማየት ያለብህ። የትግራይ ወጣት አይቶ ሰልችቶ ቋቁሎታ የዛ ህዝብ ድምፅ መሆን መቻል ማለት ፖለቲካሊ አሸናፊ መሆን ነው። ወሳኝ ነው አልኩ። ይሄ ነው ትግሉ። እነዚህ ደግሞ ምን ያውቃሉ? እንደሚሸነፉ ስለሚያውቁ ጠበንጃውን ከእጃቸው አይለቁ። ቢሞቱ ነጋ ጠባ ጄኖሳይዳል ዋር እያለ ጠዋት ማታ ሲያደነቁረኝ የሚለው ወያኔ በጄኖሳይድ ቢከሰስ ቀር አይደለም። አንደኛ ጄኖሳይዳል ዋር እያለ አፉ ላይ እየቀባጠረ የፕሪቶሪያውን ስምምነት እየጣሰ መጣሱ ሳያንሰው ጄኖሳይድ ፈጽሞብኛል ከሚለው ከኢሳያስ አፈወርቂ ጋር ተቃቅፎ ያደረ አብይን የሚከሰው ወያኔ በጄኖሳይድ ዋር ቢከሰስ ቀር አይደለም። እሺ ከአብይ አህመድ እኮ ፕሪቶሪያ ላይ ተስማምተህ አካሄዳለሁ አሰራራለሁ እንዴት መፍታት እንዳለበት ግልጽ አቅጣጫ አስቀምጠሃል። ከሻዕቢያ ጋር ሄደ እየተሞዳሞድ አብይ መክሰሳችን እችላል። እሺ አንተን መልሶ በዛው መክሰስ ተገቢ ነው። ልክ እንደ ፍርድ ቤት ማመላለስ ማለት ነው። ኮሪደር ልማት በአግባቡ የማይሰራበት ቦታ የቱ ጋር ነው ብላችሁ ካላችሁ ትግራይና ጎጃም፣ ጽንፈኝነትና ዘረኝነት ሲያቀርሽ የሚሉ ማን ብላችሁ ካላችሁ እዛና እዚህ ፏቤ ጎንደር ነው። እኛ ደግሞ ምን አገባን እያየ ገባበታል። የሰለጠነ ማህበረሰብ በቃ እንዲህ ነው የሚለው። ያልሰለጠነ ማነው ምናምን እንዴ ነው ዘረኝነት ነው ጎሳ ምናምን ፖለቲካ ብለን እንዳታወራ። ያልሰለጠነ ማህበረሰብ ማለት ነጋ ጠባ ዘረኝነት ሲያቀርሽ፣ ጥላቻ ሲያቀርሽ፣ ሰው ሲገድል፣ ተማሪ ሲገድል የሚል ነው። ያ እጅግ በጣም ኋላ ቀርነት ነው። የዝንጀሮ ዘመን ነው። የሰው ዘመን ነው። ትምህርት ቤት የማይሄዱ ህጻናት እየገደለ የዝንጀሮ ዘመን ፖለቲካ ነው እዛው። ለማንኛውም ጎንደርን ሞሽራት ናሉት ደግሞ አታገባም እንዴ እንደው የጊዜ የምትሞሸረው። ለማንኛውም ጎንደር ሙሽራት ያሉ እየቀኑ እንዴት ነው ነገሩ? እቺ ጎንደር 10 ጊዜ ስንት ጊዜ ልገኝ ብሎ ሊሆን ይችላል። ሁለተኛ ዙር ሞሽራት ትላለች ምናምን ብሎ ቀልድ ነው፣ ጨዋታ ነው። ነገር አብሩዱ ክፋት አትወስዱብኝ። ለጨዋታ ያህል ብቻ ነው ያነሳው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።